ኒውካስል ከማንቸስተር ሲቲ ምሽት የሚደረግ ተጠባቂ ጨዋታ ሁለቱም በጉዳት የተጠቁ ቡድኖች ናቸው። በተመሳሳይ የውጤት ማጣት ላይም የሚገኙና አሰልጣኞቻቸው አደጋ ላይ ያሉ ቡድኖች ናቸው። ምክንያቱም ኒውካስል በዘንድሮው ውድድር ዓመት በሚገባው ልክ ኮምፒት እያደረገ አይደለም። ኒውካስል ቻምፒዮንስ ሊግ ሲደረብበት ጥሩ አይሆንም። ታቻ ምናም እንደዛ ጥሩ አልነበረም። አምና ጥሩ ነበር ቻምፒዮንስ ሊግ ሳይኖርበት። ዘንድሮ ደግሞ ቻምፒዮንስ ሊግ ሲጨመርበት እንደዚሁ በሊጉ አሁን እያደረገው ያለው ጉዞ ጥሩ አይደለም። በዛ ላይ በጉዳት በትልቁ እየታመሰ የሚገኝ ቡድን ነው። በዛሬው ጨዋታ ላይ እንኳን ብሩኖ ጊማሬዝ፣ ጆሊንተን፣ ጆይ ዊሎክ የመሳሰሉ ተጫዋቾች የሉ ወሳኝ አማካኞቻቸው። እነዚህ ሁሉ ተጫዋቾች በሌሉበት የሚያደርጉት ጨዋታ ነው የሚሆነው። ሉዊስ ማይሊ በጆይ ዊሎክ ምትክ ሉዊስ ማይሊን ተኩት። ሉዊስ ማይሊ ነው የሌለው። ሉዊስ ማይሊ፣ ጆሊንተንና ብሩኖ ጊማሬዝ እነዚህ ወሳኝ ተጫዋቾቻቸው የሉም። እነዚህ ሳይኖር ነው ቶናሊን ታዲያ አርሰናል ጠይቅ አርሰናል ካገኘ ቀጣይ የሞርጋን ሮጀርስና የሳንድሮ ቶናሊ ጉዳይ በአውሮፓ እግር ኳስ ከባድ ትንቅንቅ የሚሆን ይመስለኛል። ላይክ እንደ እግር ኳስ ጨዋታ ይመስለኛል ዝውውራቸው የሞርጋን ሮጀርስና የሳንድሮ የት ያርፋሉ የሚለው በጣም ጠባቂ ነው የሚሆነው። ሞርጋን ሮጀርስ ያስቶን ቪላው የአርሰናል ደጋፊ ነው ብሏል። የማንቸስተር ደጋፊ ነው ብሏል። ሞርጋን ሮጀርስ ባለፈው ማንቸስተርን ካሸነፉ በኋላ ያስቀመጠው ሀሳብ ነበረ። ሞርጋን ሮጀርስ አለ፣ ሳንድሮ ቶናሊ አለ። እነዚህ ሁለት ተጫዋቾች አሁን ገበያው ላይ በጣም የሚፈለጉና በክረምቱ መልቀቃቸው የማይቀር ነው ከየክለቦቻቸው ካነሳው አይቀር ብዬ ነው። እነዚህ ሁለት ተጫዋቾች የት ያርፋሉ የሚለው ይጠበቃል። በተለይ ሲቲ፣ አርሰናል፣ ዩናይትድ፣ ቼልሲ፣ ሪያል ማድሪድ፣ ባርሴሎና እንደዚህ አይነት ክለቦች የመሄድ ዕድላቸው ሰፊ ነው። ሳንድሮ ቶናሊ ጁቬንቱስም ይፈልገዋል በተጨማሪነት። ግን እዛው እንግሊዝ የሚያርፍ አይመስለኝም። የሳንድሮ ቶናሊ በጣም ጥራት ያለው ልጅ ነው እና ኒውካስል ያው አንደኛ የውድድር ዓመቱ ሲጀምር ጀምሮ አሌክዛንደር አይዛክ ጦለባቸው በዝውውር ጉዳዮች ላይ እነሱ መልቀቅ አይፈልጉም፣ እሱ እለቃለሁ አለ። በኋላ ላይ መጨረሻ ላይ ለቀቀ። ዋልተሜድን ዝም ብለው አመጡ። ዋኑ ዊዛንም ጨመሩበት ገንዘቡ ስላለን በሚል እንጂ ቡድኑ ከአይዛክ ውጪ በጣም ከባድ ነገር ውስጥ ይገባል የሚል እምነቶች ነበሩ። እንደተባለውም በእርግጥ አይዛክ አለመኖሩ የጎዳቸው ነገር አለ። ያምናው አይነት አይዛክ ቢኖር በዘንድሮ ኒውካስል ላይ እንደነ ቡድን ላንመለከት እንችል ነበረ። በዛሬው ጨዋታ ላይም 2-0 እየተመሩ ነው እየመጡ ያሉት። ብዙ ነው 2-0 ለዛውም ሚታር ላይ የጋርዲዮላን ሲቲ ውጤት መቀልበስ በጣም አስቸጋሪ ይመስላል። በእርግጥ የጋርዲዮላ ቡድን የተከላካይ መስመር ጎል የሚያስተናግድ ነው አሁን ላይ። ዛሬ ደግሞ ጭራሽ ይባሱም ብሎ ማርክ ገሂ የለም በቡድናቸው ውስጥ። ምክንያቱም የመጀመሪያው ዙር የሊግ ካፕ ጨዋታ ሲካሄድ ስላልነበረ መግባት አይችልም። ዛሬ ኢሊጂብል አይደለም፣ አይፈቀድለትም። ሴሜኒዮ የመጀመሪያው ዙር ላይ ስለነበረ አሁን ይፈቀድለታል። በጥር ዝውውር መዘዋወሩ ሳይሆን አሁን በፊት በጥር ዝውውር የሚዘዋወሩ ተጫዋቾች ኤፍኤ ካፕና ሊግ ካፕ ላይ እንዲጫወቱ አይፈቅድም ነበር ሕጉ። አሁን ግን ሕጉ ተከልሷል። ጥርን ብታስፈርም ሊግ ካፕና ኤፍኤ ካፕ ላይ ማጫወት ይችላል። የማርጌሄ ግን የመጀመሪያው ዙር ጨዋታ ላይ ስላልነበረ የግማሽ ፍጻሜ ጨዋታ ላይ ሁለተኛው ዙር ላይ አስገባው ማለት ለሲቲ አድቫንቴጅ ልሰጥ ነው ማለት ነው። ያን ማድረግ ስለማይቻል ማርጌሄ አይገባም። ስለዚህ ኩሳኖቭ እና አሌይን ናቸው ተከላካይ መስመር ላይ የሚገቡት። ደካማው የሲቲ ተከላካይ የለማ ሌላ ጆንስ የለም፣ ጆን ስቶንስ የለም፣ ጋቫርዲዮል የለም፣ ሉዊስ ዲያዝ የለም፣ ሮቢን ዲያስ የለም። ይቅርታ በዛ ላይ በቶተናሙ ጨዋታ ላይ የተራከሙ የለፉ እነ ማቲያስ ኑኔዝን የመጠቀም ግዴታ ሊኖርብ ነው በዛሬው ጨዋታ ላይ። እነ ሮድሪን የማስገባት ግዴታ ሊኖርብ ነው ዛሬ። ሃላንድን ይዘህ መግባት ግዴታ ነው ዛሬ። ምክንያቱም ውጤቱን ትፈልገዋለህ። 2-0 ዳንጀረስ ሊዲንግ ነው ናው። እንኳን በመጀመሪያ ዙርና በሁለተኛ ዙር ይቀርና ጨዋታ ላይ ራሱ ሲቲ 2-0 መርቶ ቶተናም 2 ጎል አስቆጥሮበታል በቀደም። ስለዚህ ጥንቃቄ ይፈልጋል ካለበት የቡድኑ የተከላካይ መስመር ክፍተት አንጻር። ደግነቱ በተቃራኒ ኒውካስልም ጉዳት አጥልቶበታል። ሁለቱም ጉዳት ስላሉ ነው እንጂ አሁን ሲቲ ባለበት ችግር ብሩኖ ጊማሬዝ ቢኖር፣ ዮሊንተን ቢኖር እዚህ ቡድን ላይ ቲኖ ሊቭራሜንቶ አስቸጋሪ ነው። እነ ሰቨን ቦትማን እነ ኬረን ትሪፐር ምናምን ይሄ በቃ ሙሉ ቡድኑ ቢኖር ችግር ከባድ ነው ለሲቲ። በጣም ከብር ይቀለበስ የሚችል ውጤት ሊሆን ይችል ነበር። ግን እድለኛ ናቸው ጋርዲዮላ። በኒውካስል በኩልም ከቁልፍ ተጫዋቾቹ በትንሹ 2-3 ተጫዋቾች አይኖሩም። ጆሊንተን፣ ብሩኖ ጊማሬዝ ወሳኝ ተጫዋቾች ናቸው። ስለዚህ ይሄ ውጤት ይቀለበሳል። ከባድ ነው። ግን እግር ኳስ ውስጥ ብዙ ጊዜ ታምሮች ሲሰሩ ተመልክተናል። ምን እንደሚሆን አናቅም፣ ምን ሊፈጠር እንደሚችል አናቅም። ግን ለአርሰናል ከኒውካስልና ከሲቲ ማን ይሻላል? ኒውካስል ነው እንጂ ግን ገና ሲቲን ሲያውቁ ይፈራዋል እኮ። አንደርዶግ አይሆን
ተጠንቅቀህ አንዳንድ እግር ኳስ ላይ ተጠንቅቀህ መግባትና እግር ኳስ ላይ ደግሞ ንቀህ መግባት ወይም በቃ ይሄን ማድረግ የምችለው ነው ብለህ ስገባና ተጠንቀ ደግሞ ይሄ የሚያሸንፈው ቡድን ስለሆነ አሁን ልጠንቀቅ ብለህ የምትገባው እሱ አይታይ። ሁለቱንም ተጠንቅቆ ነው የሚገባው አርቴታ እኮ ሁለቱንም ማለት ያው ዲግሪው ይለያያል እንጂ የምትሰጣቸው ፐርሰንቴጆች ይለያያሉ እንጂ ኒውካስትልም እንዳልከው እኮ ቅድም እንደጠራቸው ተጫዋቾች እኮ አርሰናል እኮ ፈትነውታል። ባለፈው ዓመት አሸንፎታል። ከተሟላ ቡድኑ ከባድ ነው። ምን ያሸነፈው ቡድን ነው። አዎ ጥያቄ የለውም። እና ለሁለቱም የጨዋታ መንገድ እኔ አሁን አርሰናል በዚህ አቋሙ በተለይ በልጆቹ ያለው አድማጮችን ማስተያየት ስጡ። ማን ይሻላል? የአርሰናል ደጋፊዎች ካላችሁ ሲቲ ይሻላል ወይስ ኒውካስል? በምን ምክንያት የሚሉትን ቢሰጡት ሀሳብ አሪፍ ይመስለኛል። ያ ሶፊ እኔ አሁን ለሁለቱም አያንስም አርሰናል እውነት ለመናገር ሁለቱንም ማሸነፍ የሚችልበት አቅም ላይ አለ ሁለቱን እና አሁን ግን ሁለቱንም ሲገጥም ያው አርቴታ ያለበት አንዳንድ ፍርሃቶች አሉ። ትላንትናም ከቼልሲ ከሰከንድ ሃፍ ቅያሬዎች በኋላ በመልሶ ማጥቃት ለማድረግ የሚሞክራቸው ማጥቃቶች ትመለከታለህ። በእርግጥ የአንድ ጎል ማርጅን መምራት እንዳለው አንረሳም፣ ግን አያንስም ለሁለቱም። ግን እንደኔ ስመለከተው ግን የሚሻለው ኒውካስትል ዩናይትድ አርሰናል ማግኘት ኒውካስትል ዩናይትድን ቢያገኝ የተሻለ ነው። ሲቲንም ቢያገኝ አርሰናል አያንስም ለሲቲ። በአንድ ወር ውስጥ የሲቲ ተጫዋቾች የትኛው ተጫዋች አገግሞ ወደ አቋሙ ይመጣል፣ ሌሎች ተያያዥ ጉዳዮች እንዳሉ ሆኖ ግን ሲቲ ስቲል ለአርሰናል ተፎካካሪ የምትለው ቡድን በቃ ይምጣ ያለ ቡድን ፊት መስመር ላይ እና ሃላንድ አሉ። በየትኛውም ሰዓት የሆነ ነገር ማድረግ የሚችሉ ቼርኪ አለ፣ ፎደን አለ። በነገራችን ላይ በርናንዶ ሲልቫም በዘንድሮ ዓመት መጨረሻ በቦስማን ሕግ መሰረት ሊወጣ ይችላል፣ በነጻ ይወጣል። ስለዚህ ዋንጫዎችን አሳክተው ሊወጡ የሚችሉ ልጆች አሉ። በዚህ ሰዓት አሁን ፋይናል መዝጊያዬ በዋንጫ ሊታጀብ ያለብኝ ይላል ጋርዲዮላ። አምና ኬቨን ዲ ብሩይነ ግን አልሆነለት እና አሁን የነ ቸርኪ የነ ፎደን ኢቭን ሴሚኒዮ አሉ እና ለአርሰናል የሚቀለው ኒውካስትል ነው። ሲቲ ትንሽ ከበድ ይለዋል። ግን ለሁለቱም ግን አርሰናል በደንብ አጸፋዊ ምላሽ መስጠት የሚችል ስኳድ አለ። በተለይ በመከላከሉ ነገር ጎል አታስቆጥርበትም። እኔ እንደውም ገምት ብትለኛው ሁለቱንም ቢያገኝ ጨዋታው በተለይ ሲቲ የሚያገኝ ጨዋታው ወደ መለያ ምት ሊያመራ ይችላል ብዬ ነው ማሰብ። ወይም አርሰናል አንድ ጎል አስቆጥሮ ጨዋታው ሊገል ይችላል ብዬ አስባለሁ። ምክንያቱም የአርሰናል ተከላካይ ጠጣር ነው። የተከላካይ አማካኙ ተከላካዩን ተጋላጭ አያደርገው። ሲቲ ላይ ግን ስትመለከተው ጎሎች በቀላሉ ይገባበታል። አሁን ካላስተካከለው ይህን ችግር ጋርዲዮላ አሁን ሰሞኑኛ ስትመለከተው ጎሎች በደንብ የሚቆጠሩበት ቡድን አርሰናል ደግሞ ጎል ላያስቆጥር ይችላል፣ ክሬቲቪቲው ደካማ ስለሆነ። ግን በፔናልቲ አሊያም ጎል አስቆጥሮ በሆነ በማዕዘን ምትም ጨዋታው ሊገል የሚችልበት እድል አለ። ግን እንደኔ ስመለከተው ኒውካስትልን ቢያገኝ ቀላል ነው። ግን ሲቲንም ቢያገኝ ደግሞ ዌል ዲዘርቭድ የሆነ ስኳድ አለ። ስለዚህ ኒውካስትል ከማንቸስተር ሲቲ ምሽት የሚደረግ ጨዋታ ነው፣ የሚጠበቅ ጨዋታ ነው። የጨዋታ ማን አርሰናልን በፍጻሜ ያገኘዋል የሚለውም በርካቶች በጉጉት የሚጠብቁት ጉዳይ ነው የሚሆነው። ፔፕ ጋርዲዮላ ከጨዋታው ጋር በተያያዘ በሰጡት አስተያየት ዘንድሮ የትኛውንም ነገር አንምርም ብለዋል። ትንሽ ነው ትልቅ ነው የሚባል ዋንጫ የለም፣ የትኛውንም ዋንጫ ማንሳት እንፈልጋለን የሚል ሀሳባቸውን ያስቀመጡ። ነገሩ ከባድ እንደሆነ ይረዳሉ። ፕሪሚየር ሊግንም ማንሳት አስቸጋሪ ነው። ቻምፒዮንስ ሊግ የሚያለው ፉክክር ከባድ ነው። ሲቲ እኮ ማድሪድን ሊያገኝ ይችላል፣ ዘንድሮ ያገኝ ይችላል። በቀጣይ በሚከናወኑ የጥሎ ማለፍ ጨዋታዎች ላይ በሚኖራቸው ውጤት መሰረት ሲቲና ማድሪድ የመገናኘት ሲቲ ኢንተር ሚላንንም ሊያገኝ ይችላል። ስለዚህ ጠንካራ ጨዋታዎች ከፊቱ ሊመጡ እንደሚችሉ ይገምታሉ። እና እርሳቸውም እንዳሉ ከሆነ ንቀን የምንገባው ነገር የለም፣ ሁለቱን ጓሎን ለማስጠበቅ ብቻ ሳይሆን ጎልም ማስቆጥረን ይበልጥ የማለፍ ድላችን ከፍ ማድረግ እንፈልጋለን፣ ቀድመን በሜዳችንና በደጋፊያችን ፊት እንደ መጫወታችን መጠን የሚል አስተያየታቸውን ሲያቀርቡም እየተመለከትናቸው ነው። ፔፕ ጋርዲዮላ በነገራችን ላይ ያው ጋርዲዮላ አሁን ላይ የሚሰጧቸው ምክንያቶች በተለይ ከቡድኑ ጥንካሬና ድክመት ጋር በተያያዘ ብዙዎችን የሚያስማሙ አይመስሉም። በጥሬ ዝውውር መስኮት ብቻ 100 ሚሊዮን ፓውንድ አካባቢ የሚወጣ ገንዘብ አውጥቷል። ካለፈው ጥር እስከ አሁኑ ጥር ድረስ ያወጡት ገንዘብ ብዙ ነው፣ በጣም ብዙና የትኛውም ክለብ ጋር የሚመጣጠን አይደለም። ያወጡት ገንዘብ ብዙ ነው፣ የትየለሌ ገንዘብ ነው ያወጡት። ልክ ነው። እና በዚህ ሁኔታ ውስጥ ሁሉ እየወጣላቸው፣ በዚህ ሁኔታ ውስጥ ሁሉ እየተሰራላቸው የሰጡት አስተያየት በጣም ገርሞኛል። ለምንድን ነው ታዳጊዎችን የማናየው በዓለም እግር ኳስ ላይ? ሁላችንም ስለ 50 ሚሊዮን ፓውንድና 100 ሚሊዮን ፓውንድ ተጫዋች ነው እያሰብን
ዝውውሮችን የምንፈጽመው ሲሉ ተሰምተዋል። እና ከሳቸው በላይ ዝውውር የሚፈጽማል ይቀለኛ እንደዚህ ማለታቸው በጣም ብዙዎችን ያስገርመው ሆኗል። መቅረት አለበት ይሄ ነገር። በጥር እኮ ትላንትና አንድ ቁጥር እየተመለከቱት በእርግጥ የእንግሊዝ ራሱ እንግሊዝ ክለቦች ያወጡት ወጪ በጣም ውድ ነው በዘንድሮ ዓመት። በአጠቃላይ እስካሁን በታሪክ አይ ቲንክ 2013 እና 2018 ላይ ከወጣው የዊንተር ነው ይባላል የዊንተር የጥር የተጫዋቾች የዝውውር መስኮት ሂሳብ በአንጻራዊነት ሶስተኛው ውዱ ይሄ ነው እና በዚህ ረገድ ማንቸስተር ሲቲ ነው አንደኛ የተቀመጠው። ሶፊ ማንቸስተር ሲቲ ነው ብዙ የጥር የተጫዋቾች መስኮት ላይ መዋዕለ ንዋይ በማፍሰስ ከሁሉም ሊጎች ከሚጠቀሱ ክለቦች ውስጥ ማንቸስተር ሲቲ አንቷን ሴሜኒዮንና ማርክ ጌሂን በእርግጥ ጥቂት ቢሆንም ግን ያወጣው ወጪ ከፍተኛ ደረጃ ላይ አስቀምጧል። ትልቅ ገንዘብ ነው። የማርክ ጌሂ ደሞዙ በጣም ብዙ ነው። ደሞዙ ብዙ ነው እና በሪከርድነት አሁን ከአንቷን ሴሜኒዮ በላይ ለዝውውር ሂሳብ ወጪ ያደረገ ክለብ የለም ስትመለከተው። በጥር ላይ ማለት 72 ገደማ ነው የወጣው። ኢቨን ሊቨርፑልም ሁለተኛ ክርስቲያን ፓላስ ነው የተቀመጠው። ቶትንሃም አለ 48 ያወጣው ለስታንድ ላርሰን ድጋሚ ራሱ ሊቨርፑልም ተከላካዩ ከሬንስ ያስፈረመው ተከላካይ ቀጣይ ቢመጣም ግን አሁን ነው የፈረመው ፊርማው አሁን ነው። ቶትንሃም እና እንግሊዝ ክለቦች በጥር ላይ በደንብ እንትን ብለዋል፣ በደንብ አፍሰዋል መዋዕለ ንዋያቸው እና እነ ፍላሚንጎ አሉ እኮ። ግን አሁን እኔ አሁን አሉቲ ጋርዲዮላ ሪዝን አላቸው የለም በጣም አሁን ሲቲ ለጋርዲዮላ ውጤት ማጣት ወይም ጋርዲዮላ በዋንጫ ፉክክር ውስጥ አለመቀጠል አለመቆየት ይሄ ነው። አሁን አምና ለምሳሌ የቡድን ተጫዋቾች አርጅተውብኛል እነ ኬቨን ዲ ብሩይነ እንደገና ቡድን እየሰሩ ነው እንደገና ሽግግር ላይ ናቸው የሚሉ ነገሮች ነበሩ። ዘንድሮ ያ ምክንያት ይሰራል። ሽግግሩ ይቀጥላል ብዬ አስባለሁ። ሽግግሩ ቀጣይነት አለው ብዬ አስባለሁ። ግን በዛ ሽግግር ውስጥ ግን የሀሳብ ማለቆች አሉ። አንዳንዴ ሀሳብ ኤክስፓየርድ ይሆንብሃል። ከዚህ ጊዜ እስከ ጊዜ የተጠቀምክበት የጨዋታ ሀሳብ ፍልስፍና ኔክስት ይር ላይ ተጋጣሚዎች ያንተን ሀሳብ የሚያከሽፍ የሆነ የጨዋታ መንገድ ይዘው መጥተው ፉርሽ ያደርጉብሃል። ያም አለበት። ግን ስቲል አሁን ሽግግር ውስጥ መለከተው ዴብሮይነ ላስት ይር ነው ሄደው እሱን ማን የተካው ቸርኪ ገና እየተዋሃደ ነው። እነ በርናርዶ ሲልቫ እድሜያቸው ከፍ ብሏል። ስትመለከተው ሽግግሮች አሉ። ግን በሽግግሮች ውስጥም ግን ስም ያላቸውን ተጫዋቾችን ያመጡት ስም ትንሽ ግርማ አይመስል አይመስል መቶ ስክት። አሁን ማንቸስተር ዩናይትድ ላይ ስትመለከተው እኮ ኤምቤሞ መች ነው የመጣው? ኩኛ መች ነው የመጣው? ሽግግር አይመስልም። ስቲል ያው ፕሮሰስ አለው። ግን በቃ በየክለቦቻቸው ወቅታዊ አቋማቸው በጣም ጥሩ ፐርፎርም የሚያደርግ የሆነ አቋም ላይ ስላሉ መተው ስክት የሚሉ ናቸው። እንግሊዝ ፕሪሚየር ሊግ የለመዱ ናቸው እና ሴሜኒያው ሽግግር የምትለው አይደል። ምክንያቱም አውትሻይን ያደርግ ነበር በረመውዝ ላይ እዚህ መጥቶ የተወሰነ ነገር ነው የሚያስፈልገው። የራሱ ማርሙሽ ቸርኪ ስትመለከቱ ቲጃኒ ሬንደርስ አብዛኞቹ እኮ በጣም ከፍተኛ ውጪ ያለባቸው የነበሩ ተጫዋቾች በነበሩበት ክለብ ራይንደርስ በኤሲ ሚላን፣ ማርሙሽ በኢንትራክት ፍራንክፈርት፣ ራያን ቸርኬ በኦሎምፒክ ሊዮን። እንዲሁም የራያን ቸርኬ በንጽጽር ትንሽ አሁን ስለመጣ በንጽጽር ራያን ቸርኬ ላይሳካለት ይችላል የሚሉ ግምቶች ነበሩ። ብዙ ክለቦች እንደው ዝውውር ውስጥ አልተሳተፉም። 40 እኮ ነው የከፈሉበት። በጣም ትንሽ ገንዘብ ነው የከፈሉበት። ቺፕ ነበር። ለቺፕ የሚሆነበት ምክንያት ላይሳካለት ይችላል የሚሉ ግምቶች ስለነበሩ ነው ራያን ቸርኬ ላይ። ሌሎቹ ግን ፕሩቭ ያደረጉ ተጫዋቾች ናቸው የመጡላችሁ በሙሉ። ለዛ ነው ሽግግር አይደለም የሚለውን ሀሳብ እንድታነሳ የሚያደርጉ ፕሩቭ ያደረጉ በቃ በየክለቦቻቸው ራሳቸውን በደንብ ገልጠው ማሳየት የቻሉ ተጫዋቾች ናቸው። አክቹዋሊ ጋርዲዮላ በራሳቸው ችግር አለባቸው። የእሳቸውን ሀሳብ ለመረዳት አንድ ተጫዋች አመት ይፈልጋል ተብሎ ይጠበቃል። ሮድሪን አይቶ ከሆነ ሲቲ ውስጥ ለመዋድ አመት ፈጅቶበታል። በመጣበት አመት ስክት አላለም። በርናርዶ ሲልቫ እንደዛው። ሌሎቹም ተጫዋቾች በመጡበት አመት አይሳካ፣ በቀጣዩ አመት ነው ጥሩ የሚሆኑት። ስቶፐርም የላቸውም። ብዙ ጊዜ የጋርዲዮላን ቡድን ስትገመግመው አውትሻይን የሚያደርግበት ካይል ዎከር አልተተካም። እንደዚሁም ጆዋ ካንሴሎ አልተተካም። ሁለቱ አልተተኩም በፍጹም በምንም አልተኳቸው። በጣም ስቶፐሩ በጣም ኦቨርላፕ እያደረገ የመስመር አጥቂ እስኪመስል ድረስ ነው የነበራቸው የተጋጣሚ ቦታ ላይ። እንደውም እኮ አሁን እኮ በቅርብ የሰማነው ዜና እኮ ምንድነው ራሱ ጋርዲዮላ ባይቀጥልም ትሬንትን እኮ ራሱ እያሰቡ ነው ለዚህ ምትክ። በጣም ለመስመር ተከላካዮች በጣም ጊዜ የሚሰጡ አሰልጣኝ ናቸው። ዝውውሮቹ የከሸፉም አሉ። እነ ሜንዲ አሉ። ዩቬንቱስ እና ሪያል ማድሪድ የነበረው ብራዚል ተጫዋች ማን ነበር? ጠፋኝ ስሙ። የመስመር ተከላካዩ እሱ ራሱ ዳንኤሎ ያልመጣ ተጫዋች የለም እኮ በመስመር ተከላካይነት እና እንደዚህ ለማድረግ ሙከራ አድርጓል። እነሱን የተኳ አይመስሉም። ፕላስ ደግሞ ጉዳትም ረበሻቸው።
ጉዳትም ትንሽ ተጽዕኖ አድርጎባቸዋል። ጉዳት በአንዴ ረሸነባቸው ተከላካዮቻቸው። ተከላካይ ጥሩ የነበረ ሩበን ዲያስ፣ ሳቪኒዮ፣ ጆን ስቶንስ፣ ሮድሪም ራሱ ፊትነስ እነዚህ ተበላሸባቸው። ግን የሚወጡ ይመስለኛል ጋርዲዮላ አይ ቲንክ ሶ። አንዳንድ ሀሳቦችን ስትመለከት ኦብቪየስ ነው ይወጣሉ፣ በአመቱ መጨረሻ ይለቃሉ። እኔ ጥሩ ነው ማድረጋቸው። አሁን እንደ ሰር አሌክዛንደር ቻፕማን ፈርጉሰን ንፉግ አይደሉ። የእሳቸው ታሪክ ቢደገም ባይደገም ቦዘር የሚያደርጋቸው አይመስሉኝ። ምክንያቱም አምተውልሃላ ሰር አሌክዛንደር ቻፕማን ፈርጉሰን ለዴቪድ ሞይስ ማንን ሰጡ? ማንን ሰጡ? ማንን ትተው ሄዱ? የሚቀጥል ቡድን ሰሩ? በአሸናፊነት የሚቀጥል ቡድን አስቀምጠው ሄዱ? አይመስልም። ግን ፔፕ ጋርዲዮላ ግን ዝውውሮቹን እየፈጸሙ ነው። ስቲል የሆነ ከህመሙ አገር ሽቶ ወዳለ ከፍታ የሚሄድ ቡድንን አዋቅረው ለቀጣዩ ለኢንዞ ማሬስካም ለአርቴታም ለብቻ ለሄንሪኬም ለሆነ አሰልጣኝ ትተውት የሚሄዱት ቡድን እሳቸውን የሚያስሞግስ የሲቲንም ተፎካካሪነት የሚቀንስ ሳይሆን ተመጣጣኝ ከፍ የሚያስብል እንደሆነ መናገር ይቻላል። በጣም አሪፍ ፈርማዎቻችን፣ ሰዓታችን ተገባደዋል። ማርኮስ ራሽፎርድ ወደ ማንቸስተር ዩናይትድ አልመለስም ብሏል። የክለቡ እቅድ አልተስማማኝም፣ ስለዚህ መመለስ አልፈልግም፣ ብችል በባርሴሎና መቀጠል፣ ካልሆን ሌላ ክለብ ሄዳለሁ የሚል ሀሳቡን አስቀምጧል። የማይክል ካሪክን ጥያቄ ውድቅ አድርጎታል በቀጥታ ማለት ነው። ሪያል ማድሪድ ቤት ውስጥ እየተነሳ ያለው እሳት አሁንም ማነጋገር ይሆናል። አርበለዋ በሲኒየር ተጫዋቾች ጥላ ስር ገብቷል። አሁንም ደስተኛ ያልሆኑ ተጫዋቾች እንዳሉና እሱም በከፍተኛ ሁኔታ ግጭት ውስጥ ሊገቡ እንደሚችሉ የመረጃ ምንጮች እየጠቀሱ ነው የሚገኙ። በተለይ ውጤት ማጣቱ የሚኖር ከሆነ ነገ ደግሞ በስፋት ከምንመለከታቸው ጉዳዮች መካከል ልናነሳሳቸው የምንችል ነው። ነገ ኒውካስል ከሲቲ ስላለ የዛሬው ጨዋታ አይተን የጋርዲዮላን ጉዳይ በስፋት ነገም የምናነሳው ነው የሚሆነው። ከሲቲ የመልቀቃቸው ጉዳይ ቀሬ ከመሆኑ ጋር ተያይዞ ማለት ነው። አድማጮቻችን አብራናችሁ የቆየ ነው። የኤንቢሲ ስፖርት ዋና አዘጋጅ የቄራው ኩራት አሉላ ፍሬ አሉቲ፣ እንደዚሁም የሶፎንያስ ነው አብራችሁ ነበርኩኝ። ቴክኒኩ ላይ እየወል ነበረ። ምሽት ላይ ኒውካስል ከሲቲ በሚያደርጉት የሊግ ካፕ ጨዋታ በቀጥታ ስርጭት እንገናኛለን። ደህና ዋሉልን። መልካም ቀን ይመቻችሁ። ባባይ